ዛሬ ደግሞ ሃይማኖትና ባህል ምንና ምን ናቸው? እንደው ሃይማኖት ምን ይላል? ባህልስ ምን ይላል? ባህልስ ምንድነው የሚለው ነገር የምናይበት ክፍለ ትምህርት ነው የሚሆነው። ሰለጠን ብሎ በሚያስበው ማህበረሰብ የማይታዩ በአባቶቻችን ጊዜ ግን ይደረጉ የነበሩ በጎ የሆኑ ነገሮች አሉ። እንግዲህ ሃይማኖታዊ የሆነ መልእክት ቢኖራቸው ቤተክርስቲያን እንደው ሰርግን ሃይማኖት ሰርግን እንዴት ይገልጸዋል? ትዳርን እንዴት ይገልጸዋል? የሚል ራሱን የቻለ ትዳር ብለን የምንመጣበት ክፍለ ጊዜ ይኖረናል። ባህሎች አሉ። አሁን ደግሞ ወደ አሁኑ ትውልድ ስንመጣ በራሱ አጭቶ ማግባት ያን ያክል በደል አይሆንም። በደል አይደለም። ሚስቱን ፈልጎ አጭቶ የገሊት ልጅ ተወነኛለች ከሃይማኖቷ ከመግባሯ ከቁም ነገሯ አንፃር ተወነኛለች ብሎ ለእናት ለአባቱ ያደርስ እናት አባቱን እጩ ልጅ ብሎ ያመጣ ሚካፋ አይደለም። ደግሞ በቃ በጣም ሰው ይሄ ደም መመለስ የሚለውን እንደ አንድ አድርጎ በቃ በጣም እንደ ጀግንነት እንደ ጀብድ አድርጎ የሚይዘው ነገር አለ። ይሄ በጣም አጸያፊ ሊወገዝ የሚገባው። በተለያየ አጋጣሚ ሰዎች አብረው ሲኖሩ ሊጋጩ ይችላሉ። ዘፈኑን ቤተክርስቲያናችን አልነቀፈችው። እውነት ለመናገር አልነቀፈችው። በሰርግ መካከል አሁን ሚዜና ሚዜ ሌላ አንድ ሙሽራ ይዞ ሲመጣ ሌላኛው አንድ ሙሽራ ይዞ ሲመጣ መንገድ ላይ ቢገናኙ ሙሽራ እንቀማለን በሚል ምክንያት እስከ ተኩስ እስከ መገዳደል የሚደርስ ይሄ አጸያፊ በቃ ሊከለከል ሊቀረፍ የሚገባው ባህል። ከተማው እንኳን ወንድም የለው መቼም እንደዚህ ያለ ስልብ ነው። እጁን ባዶውን ስለሆነ የሚሄደው ሞራልም የለውም። ስነ ልቡናም ተነስቶታል። ብስቲክ ተቀብቶ የሚዳርበት ሀገር ወንዱ በራሱ ሚስት ያጨ እንደሆነ በቃ መንዘላዘል መላላስ በየመንገዱ እጅ ለእጅ መጓተት ነገር እንዴ በቃ በጣም የማይመከር እንዴ ሀገርንም ቤተክርስቲያንንም የማይወክል በተለይ እንደ ሃይማኖት ሊከለከል የሚገባው የተጋነነ ውሸት በቃ በጣም የተጋነነ ውሸት የስሜት ፍቅር ላይ ከእውነተኛ ፍቅር የራቀ ሞት ኩሉ ሸር ኩሉ ሻይደት ዝም ብሎ እንጀራ ልበላኝ ያለ እመን በሽታ ደዌ ነው። ይሄ በነገራችን ላይ ሰይጣን ነው። ሰው እኔ ወድጃለሁ ብሎ እንጀራ ልበላኝ ያለ እንዲህ ነው አልተኛኝ ያለ ካለ ሰይጣን አድሮ መጠመቅ ነው ያለበት። ይሄ ምንም ዳቦ አጥቶ መንገድ ላይ የወደቀ ድሃ ባለባት ሀገር ዝም ብሎ ተበድሮ ደግሶ ዝም ብሎ በየመስመሩ ፎቶ ለመነሳት ሲጎተቱ መዋል አለባበሱን ያየ እንደው ይሄ በጣም ሰብእናን የሚያይለካ ህፃናትን ለማሳደግ እግዚአብሔር ማዕድ አድርጎ የፈጠረውን ጡት ለመሸጥ ገበያ ለማውጣት የምትደራደሩ ሴቶች በስርዓት በህግ በወግ አድርጋችሁ ኑሩ። እውነት ለመናገር መደበኛ እጃቸው መደበኛ ስራው ሱሪ መጨበጥ ይሆን ወንዶች አሉ። ምንም ሌላ ስራ የማይሰራ እንዲህ አድርገው በቃ ተንከረፈው ሱሪ ጨብጠው የሚውሉ ታጠቁት ስለ መድኃኒዓለም።